አዘምት እኔና እናንተ ነን ምን ዘምተው አራርፋ አይዘምቱ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ይተውልና ኢትዮጵያን በቃ ይተዋል። በቃ ለእኛ እዚሁ ለቀረ ነውና ብትጎረር ለምን ዘምተው ብትጎዳ ለምናዋጣው ለእኛ መተው ነው ያለባቸው። እና ሀርቱ ሀርት ምን እያደረገ ነው? ዲሲ መጥቶ የዲያስፖራን ገንዘብ የሚሰበስበው እነ መቅዶኒያ እነ ምናምን። እኔ አንዳንድ ጊዜ እንደዚህ አይነት ቪዲዮስ ከመስራታቸው በፊት እንዴ እነዚህ ሰዎች ትንሽ ስተዲ እንኳን የሆነ ነገር እንኳን ቼክ አያደርጉም እንዴ? ዝም ብለው እንደዚህ ከሚሰሩ ዶንት ሜክ ሴንስ አሮ አይገርምም? ኢትዮጵያ እንደውም ልንገር ይኸውልህ በየቤቱ ብትጠይቅ አትሊስት አንዳንድ ሰው ውጭ ሀገር አላቸው። አገራችን በብዛት ህዝቡ በአሁን ሰዓት በብዛት የሚንቀሳቀሰው ከዚህ በሚመጣው ዶላር ነው። እያንዳንዱ ቤተሰብ አትሊስት አንድ ሰው ወጥቶለታል። እንደው ሙሉ ለሙሉ እኔ ወደ ክፍለ ሀገሩ ምናምን ባልን በብዛት አዲስ አበባ ያሉ በምንም ይምጡ በምንም ሞስት ኦፍ ደም እዚህ አውትሳይድ ዘ ካንትሪ ናቸው ያሉት። አሁን ሀገራችን ያለችበት የደረሰችው እዚህ ዲያስፖራው በሚሰራው ብር ነው። እኛ ደግሞ የውጭ ዜጋዎች ዱዋል ዜግነት አለን እና በየ5 ዓመቱ እንግዲህ ኮንትሪቢዩት እያደረግን $500 አይደል ለሀገራችን። ከዛም በላይ ብዙ ነገር እያስገባን ያለ ነው። እና እኔ እንደዚህ አይነት እንትን አይሰራልኝም። ግን አይ ዶንት ኖ ፓስተር ይሄን አንተ የምትኖርበት ስቴት አላውቅም እንጂ እኔ የምኖርበት ስቴት ኢትስ ቢን አባውት 2 ዓመት ገደማ ሆኗል። ነገሮች ይሄ ጋዙ ከተቀየረ ኤርፕሌኑ ከጨመረ ምናምን በኋላ ብዙ ጊዜ አስክሬን እዚህ ሀገር ነው የሚቀበረው ቀርቷል። አሁን ብዙ አይልክም ሰው። እኔ ከስንት አንድ ነው የሰማሁት። ብዙ የሚሄድ ሰው የለም፣ እዚህ ነው የሚቀበረው። ምክንያቱም ዋጋው ተመሳሳይ ነው። ምክንያቱም እንግልቱ ነው የሚበዛው ወደ አገር ቤት መውሰድ። ግን አንዳንድ ጊዜ አሁን ለምሳሌ እኔ አባቴ በህይወት እያለ ምን አሰርቶ ነበር መሰለ? ቤተክርስቲያን ውስጥ እንትን አላቸው። ይሄ ሳጥን ትገዛለህ፣ እንደ ሸልፍ የሚመስል ነገር የለም እንደሱ። እየሰማኸኝ ነው ፓስተር? ተራለ አይሰማም? አሁን መጣ። ኦኬ አሁን ይኸውልህ ምን አለ መሰለ? እኔ አሁን ለምሳሌ አባቴ በህይወት እያለ ምን አሰርቷል መሰለ? ይኸውልህ ቤተክርስቲያን ውስጥ እንትን አላቸው እንደ ሸልፍ የሚመስል ነገር የሚሰራ አለ። እዛ ውስጥ እንደዚህ ልክ ሬሳ ሳጥን የሚያክል የሚገባበት እና በየአመቱ ለረጅም አመት እየተከፈለበት ሙሉ ቤተሰብ መግባት ይችላል እዛ ውስጥ። ለምሳሌ አሁን አንድ ሰው በሚያርፍ ሰዓት መሬቱ ሳይሆን የምትቀበረው እዛ ውስጥ ትገባለህ። እንደ ኪስ ነገር የሚመስል ነገር ነው እና ኦልሬዲ የተገዛ አለ። አሁን ለምሳሌ የኛ የቤተሰብ ስለዚህ ከቤተሰብ ውስጥ አሁን አባቴ ነው መጀመሪያ የገባው። ከዛ ደግሞ አሁን ወደፊት ለምሳሌ እግዚአብሔር ምልህ ሁላችንም አሁን አለን በህይወት። ግን ከፋሚሊ ውስጥ አንድ ሰው አንድ ነገር ሲሆን እዛ ስንሄድ ኦልሬዲ ቦታው ተዘጋጅቷል። አባቴ ኦልሬዲ ገዝቶ አስቀምጦት ይሄዳዋል ነው የምልህ። እና አሁን እኛንስ ምን ሊለን ነው? ኦልሬዲ እንግዲህ ቦታ የተዘጋጀ አለ። ለዚህ ሀገር አሜሪካ ሀገር እንደሚያደርጉት ማለት ነው። አዶን ነው አሜሪካ ካወቅ አንዳንድ ሰዎች ገና ከመሞታቸው በፊት ለቤተሰብ የሚያዘጋጁት ነገር አለ መቀበሪያ። እና አሁን እንደዚህ አሁን እንደዚህ አይነት አባባል ቪዲዮ በጣም ነው የሚያናደኝ። እንኳን ሰራበት ቪዲዮ እስር ያለው ልጅ አውራ። እኔ ፓስተርዬ እንዴት ነህ? ሰላም ናንተ ነህ? አለሁልህ። እኔ ይሄ ጉዳይ ለምሳሌ ሀኒቾን ብዙም አላውቃትም። ፓስተር ዮዳብን ግን አውቀዋለሁ። ልክ ያልሆነ ነገር ሲተች አውቀዋለሁ። ሰው ሲሞት ሲያጨበጭብ ግን አላውቀውም። እንድንሞት ብረት ሲያቀብል ወይም ደግሞ እንደ ጉምዝ ታጣቂ 12 ቁጥር ብስማር ቀጥቅጦ ቀስት አድርጎ ሲያቀብል አላውቀውም። ብረት እያቀበለ ያለ እንድንሞት ጥይት እየገዛ ያለ ስንሞት የማይገደው ባይ ኤኒ ሚንስ የሆነ አካል አንድ የሆነ ቦታ ደርሶ የእሱን ተጠቃሚነት ለማረጋገጥ ከዲያስፖራው ገንዘብ የሚሰበስብ እሱም ገንዘብ የሚያዋጣ ኢቨን እኮ አልኳችሁ የምታውቁት ሪያሊቲ ከሰበሰበው የዲያስፖራ ገንዘብ 30%ቱን ለታጣቂ ልኮ 70%ቱን እሱና ቤተሰቡ የተሻለ ኑሮ የሚኖር የተሻለ ህይወት የሚገፋ
እዛ አገር ላይ ቤት ምናምን እየገዛ የሚኖር እኛን ግን በማጋደል ውስጥ የሚኖር የሚሞግት ፋይናሊ ስሞት ግን ሀገሬ ቅበሩኝ የሚል ያልገነባት ያላገዛት ጦርነት ይቁምባት ሰላም ይስፈን ህዝቡ ይኑር ብሎ ያልሰበከ ብረት ያቀበለ የምን ሀገር አለው ነው የኔ ጥያቄ። ዳንኤል ክብረት ልክ ነው። ይሄ ሳቤ ግን ሙሉ ዲያስፖራውን ጤነኛው ዛሬ ጦርነት መቆም አለበት እንዲህ መሆን አለበት ሰላማዊ ትግል የሚያደርገውን አይመለከትም። ቁጭ ብሎ ግን ቲክታክ ላይ ይሁን ዩቲዩብ ላይ ይሁን ስብሰባ ላይ ይሁን wherever ሀገሩን የሚሳደብ ህዝቡን የሚያዋርድ 24/7 ማለት እነዚህን ሰዎች በምን ሂሳብ ነው ልናገዛቸው የሚገባ? እሱም ያለው እንደዚህ ነው። እዛ ቁጭ ብለው ምንም አይመለከታቸውም ማለት ግን ይሞግታሉ፣ ይታገላሉ፣ ይሳደባሉ። ሙሉን እየሰማ ነው ወድመት እነሱን ነው እንጂ ስፔሲፊካሊ ያለው ሁሉንም አሁን አንቺ እንዳልሽው ስፔሲፊካሊ ግን አላደረገም። አንተ ነህ እንደዛ ስፔሲፊካሊ አድርጎ ቢናገር መልካም ነበር። ግን ሲናገር ሙሉን በጅምላ ነው የተናገረው። ፓስተር የመጨረሻውን አይደል የሰማው አንተ? ያ አሁን አንተ የምትለው ያስታጠቀ ኦፍ ኮርስ በአንድ በኩል ያስታጠቀ ስትል ሀገሩን ፕሮቴክት ለማድረግ ያስታጠቀ ሊኖር ይችላል። አሁን ምንድነው እዚህ ላይ ያመለካከት ጉዳይ ይሆናል። እኔ አሁን በእርግጥ አውቃለሁ ጦርነትን ደግፌ አላውቅም በየትኛውም በኩል። አሁን በትግራይ ኢትዮጵያ ጦርነት ለትግራይ ያስታጠቁ ብዙዎች አሉ፣ ለኢትዮጵያ መንግስት ያስታጠቁ ብዙዎች ገንዘብ የሰጡ አሉ። ሁለቱም እንግዲህ ብረት የሰጡ ሰዎች አሉ ለሁሉም ነገር ማለት ነውና ይሄ ያመለካከት ጉዳይ ይሆናል። አንዳንዱ ሀገሩን ፕሮቴክት ለማድረግ ነው ያደረኩት ለመከላከያ ሰራው ሰጥቻለሁ ሀገሬ እንዳትደፈር ነው የሚል አለ ገባ እና ሰው ሁሉ መቼም የሆነ ነገር ሲደግፍ የትጥቅ ትግል ሀገር አለ፣ የመከላከያ ሰራዊት አለ። ያ መከላከያ ሰራዊትን የደገፈ ሄዶም የደገፉ ሰዎች አሉ። ለምን አገሬን ፕሮቴክት ለማድረግ ነው ብሎ ያመናል። በዛኛው በኩል ደግሞ ወረራ ደርሶብኝ ተፈጽሞብኝ ነው ህዝቤን ራሴን ህልውናዬን መከላከል አለብኝ ብሎ አሁን ለምሳሌ የታጠቀ ፋኖ አለ፣ ቲዲኤፍ አለ፣ ኦነግ አለ፣ ምን አለ ሁሉም ሬላቲቭሊ የራሳቸው ሀሳብ ትክክል ነው ብሎ ያምናሉ። እና እነዚህ ሰዎች ሲያደርጉ የሚያደርጉት በእነሱ አመለካከት ለህልውና ትግላችን ህዝባችንን ለማዳን ነው የሚሉት ሁሉም እና ያ አመለካከት ራሱ በጣም ብዙ ያከራክራል። መከራከርም አለብን ብዬ አስባለሁ። ያከራክራል because we're talking about ሁሉም relatively የራሱ እውነት አለው፣ ሀቅ አለው። ገባኝ ተረዳኝ። ስለዚህ ይህ ሰውዬ ሲናገር ከዳያስፖራው የሚያገኙት ናሮኒ አብይ አህመድም እኮ ዳያስፖራ ነበር። ሀገሪቷን እየመራ ያለው እኮ እስከነ ቤተሰቦቹ ዳያስፖራ ነበራል። ደንቨር ኮሎራዶ ነበር የሚኖረዋል። የት ይኖሩ እንደነበር ታውቃለህ? እኔ ፊት ለፊት ነበር የምትኖረው ዝናሽ ብለው ከወይ እኔ ጋር ነበር ቡና የሚጠጡ ቤተሰብ ነን እኮ አልኩሽ። ስለዚህ እኔ አንድ ቸርች ነበር ግና አሁን እያልኩ ያለው ምንድነው የሶስ አብዛኛዎቹ አሁን ዛሬ ስልጣን ላይ የተቀመጡትም እነሱ ውጭ ዳያስፖራ ነበሩ። ይሄ ነገር ላይ እንትን ጥሩ አይደለም፣ ትክክል አይደለም። ለምን ዳያስፖራው የኢትዮጵያ ቫይታል የሆነ ቤተሰቡን የሚረዳ ለሀገሪቷ ገንዘብ የሚያስገባ ኢቭን በሀሳብ አብዛኛው ሀሳብ እየገባ ያለው ከዳያስፖራው እና ይሄ እንትን መደረግ አለበት፣ ክላሪፋይ መደረግ አለበት። በየትኛውም ዓለም እስራኤልን ብትመለከት ዛሬ እስራኤል እዚህ ደረጃ የደረሰችው በዳያስፖራ አይደለም እንዴ? ቻይና እዚህ ደረጃ የደረሰችው በዳያስፖራ አይደለም እንዴ? ኢንዲያ በዚህ ደረጃ የደረሰችው በዳያስፖራ አይደለም እንዴ? ሶማሌ ራሷ እስካሁን ድረስ ያለችው በዚህ በዳያስፖራ አይደለም እንዴ? ይሄ ነገር አስፈላጊ ነው። ለምን ነው ኢትዮጵያው ሲሆን እንደዚህ አይነት አመለካከት ያለን? ለሀገራችን የሚጠቅም ነገር ሁላችንም መስራት አለብን ብዬ አስባለሁ። እኔ አሁን ቁጭ ብዬ 10 ሰዓት በቀን እውነት በማህገባይ ጉዳይ ስለፈልፍ የምውለው ማሳስተላለፍ የምውለው ሀገሬን ለመጥቀም ስለፈለኩኝ ነው። ህዝቡን ለመጥቀም ስለፈለኩኝ ነው እንጂ ምንም ማገኘው ጥቅም የለም። ጉዳት ነው ያለኝ። እኔ ለምሳሌ እኔ ትናንትና 90 ሳንቲም የሰራሁት ቀኑ ሙሉ ቁጭ ብዬ ማለት ነው። ብር ማገኝበት አይደለም። ብር ለስራ ካልኩኝ እኮ ብዙ ብር የምሰራበት መንገድ አለ። እዚህ ጋር 10 ሰዓት ቁጭ ከምን እውነቴን ነው የምላችሁ ብዙ የምሰራው ነገር አለና ግን ለሀገሬ የሆነ ነገር ልጥቀም ብዬ ነውና ግን አጥኝ የተናገረው ትክክል አይደለም ብዬ አስባለሁ። ሰዎችን መርጦ መናገር ይችል ነበር። መርጦ ቢናገር ደግሞ አሁን ለምሳሌ እሱ ብልጽግና ነው፣ ማንን ሊቃወም ነው? ፋኖን ቢቃወም ፋኖ ራይት አለው።
ቲፒኤልኤፍን ቢቃወም ቲፒኤልኤፍ ራይት አለኝ ብሎ ያስባል። ኦነግን ቢቃወም ኦላ ራይት ገባ። it becomes like complicated because it is ሁሉም ሬሌቲቭ ትሩት አለው። ፍጹም የሆነ እውነት ባይኖራቸውም ሁሉም ሬሌቲቭ የሆነ ትሩት አላቸው እና ለዛ ነው እንደዚህ አይነት ንግግር ዝም ብሎ ሲነገር አይጠቅምም ብዬ